ቁራሌ ዛሬ ቁራሌ የሆነ ፓስተር ነው ይላችሁ የመጣሁት እሱ ይመቸኛል አልኳችሁ ግን ጋይስ ይሄን ቪዲዮ ማለት ነው ሼር ኮፒ ሊንክ አድርጉልኝ አረባካችሁ ባካችሁ ኮፒ ሊንክ አድርጉልኝ 100 ጊዜ 100 ሚሊዮንም ጊዜ ኮፒ ሊንክ አድርጉልኝ ከጠላት ቀጠና በሚያስገርም ሁኔታ ነው ማርያምን በጣም ነው ሪፖርት ያደረጉብኛል ስለዚህ ባካችሁ ኮፒ ሊንክ አድርጉልኝ ወደ ቪዲዮ እንሄዳለን ፈታ በሉ ሰላም እንዴት ናችሁ ሁሉ መልካም ጌታ ይባረክ ዛሬ በፊትለፊታችሁ መጥቻለሁ እንግዲህ እንደምታዩት በትር ይዤ መጥቻለሁ ጾም ጸሎታችንን 40 ቀን ጾም ጸሎት እንደ ቤተክርስቲያን የታወጀበትን የጨረስንበት ቀን ነውና ከዚህ በትር እግዚአብሔር ታላቅ ነገር ያደርጋል እንደ እግዚአብሔር ቃል የሚውጥ በትር በሚል የተዘጋጀ ኮንፈረንስ አለ ይህ በትር ለሁሉም አንድ እንሰጣለን እግዚአብሔር መልካም ያደርጋል ይህ በትር የገዥነት ምሳሌ ነው ይህ በትር የጠላቶችን በትር የሚውጥ ምሳሌ ነውና አንዳች የሚውጥ ነገር ያዋጣና አንተ ማለት ምንድነው ያረካለው አረባከንዶ ይሄን ህዝብ ትንሽ ይዘንለት እንዴ አጣና ደግሞ ይዘልታጣላችሁ ምንድነው ያጣናው ነው ማንን ነው ማን የሚውጣው ምን ልታስጣቸው ነው ያስባችሁታል አጣና ይዞ ወይ አጣና ተራ እሱ ይመቸኛል ገና በዚህ አልቅም 6 ጋር ደርድሮ ማለት ነው ጠላ ወይ ይቀርታቱ ጠላ አልኩ ያው እንግዲህ ሰው የሚጠጣው ነው እንግዲህ 6 ጋር ደርድሮ ማለት ነው ውሃውን ወደ ወይን ጠጅ ቀይሬዋለሁ ኑ ይላል ከዛስ በተደረደረው ጋር ማለት ነው ካሰከራቸው በኋላ ከዛ people ምንድነው guys ከዛ በጋኑ የተዘጋጀው ወይን አባ ላላላ ካደረጉ በኋላ ከዛ ምንድነው የሚሆኑት ሹፍ የተቀመጡበትን ወንበር ተሸክመው አሸሸ ገዳም yes በራው ወንበር አሸክሙት አለ ወንበር አሸክማቸው በቃ መጫወቻ መቀለጃ እናት ይትሙት መቀለጃ የዚህ ሰውዬ ወንበር በማሸከም አይደለም ምራፉን የሚዘጋው ገና ቁልፍ ተራ ምን አለሽ ተራ ወስዶ የአገር ቁልፍ ይዞ እንግዲህ በእጆቼ ቁልፍ ይዤ አይታችኋል እንግዲህ ከፍለፊታችን ባለው ሐሙስ ጀምሮ ላረው ቁልፎቻችሁን ይዛችሁ ትሄዳላችሁ በዚህ ቀን ፕሮፌቲክ በሆነ ነገር ለብዙዎች ቁልፍ እንሰጣለን ይህን ቁልፍ ለምሳሌ በእጆቻችን ላይ እናስቀምጣለን ከዛ በኋላ የብዙ ሰው በሮች ይከፈታል የብዙ ሰው ነገሮች ይከፈታል እየተሰለፍኩ ሰድ እየተሰለፍኩ አባቴ ይሄን ቁልፍ ይውሰድ ምንም አትከፍትበት ምንም በዚህ የሚከፈት ምንም ነገር የለም አባቴ አትጃጃሉ ወደ ቀልባችሁ ነው ወደ እውነተኛው ወንጌል ተመለሱ አትጃጃሉ ማንንም እየመጣ ሙዳ ያዝባችሁ አረባካችሁ ከቀልባችሁ ቁልፍ ተራ ለማንኛውም ይሄ ቁራሌ የሆነ ፓስተር በጣም ነው የሚመቸኝ ይቀልድባችኋል ነው ምላችሁ ሻሎም ዛሬ እንሰማለን አንፈርድም ፕሮቴስታንቶች ግጥምና ዜማ ከማን እንደሚወስዱ ተይዘዋል እኔ አልጨነው ካለ ምንድነው ዝምታ የጥጃ ማሰሪያው ስሙ ነው ጉንጉን ኮምበስ ቀራብዬ ልዘምር ለጌታ እኔ ኮደድኳት ዝንጀሮም ትሁን ዘማ ያሰኘኝም ያምላከ ውለታ አሁን ምን ያደርጋል ጅዳ ቢሉ ከበሮ ይመታ ይመለክ በሆይታ መርካቶም ጅዳ ነው ጠንክረው ከሰሩ ሆበሉት ያሳም ጅዳ ነው ጠንክረው ከሰሩ እሺ አሁንስ ምን ልትሉን ነው አመሰግናለሁ ሰናይ ምሽትን ቀን አይደለንም ሄደን ኮንሰርት በመዝፈን የምንታወቀው እኛ አይደለንም ጠንቋይ ቤት በመሄድ የምንታወቀው እኛ አይደለንም ጫት ይዘን በመሄድ የምንታወቀው እኛ አይደለንም በመጠጣት በመስከር ቀን በመጠበቅ በመደባደብ በመዝለል የምንታወቀው እኛ ጴንጤዎች አይደለንም ለምን ስለጸደቀን የጸደቀ ሰው ደግሞ የህይወት ፕሮቶኮል ያስፈልጋል እንዴት ክርስቶስን እየመሰለ ይኖራል አንድ የጸደቀ ሰው ልዩ ምልክቱ ምንድነው ሲባል በፊት የሚኖረው ህይወት ደግሞ አይኖርም ስለምን ገነት ነው የምታወራው አኩቻ ስለ ገነት የምትባል ሴትዮ ከሆነ አይመለከተንም ስለ ፕሮቴስታንቲዝም ከሆነ ግን እናቀዋለን
ሰዎች ናቸው። ከቤተ ክርስቲያን ስወጣ እኔ ሸኘኝ ብሎ የገባ መኪናዬ ውስጥ ያዘኝ ብሎ አንገቴን ማሻሸት ጀመረ። እኔ ሰብኬው ሃሌሉያ ምናምን ብዬ ወጥቼ ከደፈረኝ ስንቱ ወጣት አልቋል። ኳይሮ አካባቢ ላይ 2 ሚስት 3 ሚስት፣ ዘማሪው 4 ሚስት፣ ሰባኪው ከአሜሪካ ከካናዳ ከአውስትራሊያ ያለው እና ማለት ስልካችን 7-8 ሲም ምናምን በቃ ለአጋንንታዊ አሰራር ራሳችን አሳልፈን የሰጠንበት ጊዜ ወንዶቼ በጽድቅ መኖር ስላልተናገረን ዛሬ ማን ነው ሌባ ብትሉኝ በየመስሪያ ቤቱ ጴንጤ፣ ማን ነው አጭበርባሪ ብትሉኝ ጴንጤ፣ ማን ነው በሙስና ውስጥ የሚዘፈቅ ጴንጤ። በየክልሉ ሄዳችሁ ብትመለከቱ፣ በየአካባቢው ሄዳችሁ ብትመለከቱ ወገኖቼ ማን ነው እየደለበ ያለ ለእርድ እንደሚዘጋጅ ከብት ካላችሁኝ ጴንጤ። በማጭበርበር በውሸት የሌሎችን መብት በመውሰድ በጥቅም ዛሬ ቆይ ያለ ገንዘብ ብታስፈጽሙት ጉዳይ አለ እንዴ? አይሰማኝም እንዴ? እውነት እንነጋገር አለ እንዴ? እሺ ያሉት ሰዎች አማኝ አይደሉም እንዴ? ናቸው። ወንጀ የትም ሂዱ፣ በየክልሉ ሂዱ፣ በየክልል ከተማ እንዳሁን ዘመን አማኝ ስልጣን ላይ የተቀመጠበት ዘመን አለ? አረ ንገሩኝ ባካችሁ፣ እናውራ እስቲ ለጥቂት ጊዜ። እንዳሁን ዘመን አማኞች የወንጌል አማኞች ስልጣን ላይ የወጡበት ዘመን በኢትዮጵያ ታሪክ ኖሮ ያውቃል? የለም። እንዳሁን ዘመን ደግሞ ሙስና ያለበት ዘመን አለ። አማኙን ደግሞ ከመጣ እሱን ለጊዜ ሂደት ይታረማሉ በሚለው ላስቀምጥና የተማረኩባቸው ልንገርሽ። የመጀመሪያው ሰው በጣም የተማረኩበት ሰው በጣም መዝሙረ ያሬድ እኔ አላውቀውም፣ በመንፈሳዊ እንትን ነው የመጣው። የሚገርም ይሄ ለማስመሰል ምናምን ብሎ ሳይሆን እንዲሁ ያስታውቃል ትሁት መሆኑ ልጁ። ምጥን ያለ ነገር ነው የሚናገረው። በጣም አድማጭ ነው። ሰውን ኢንተራፕት አያደርግም። መናገር ሲፈልግ ራሱ በጣም አስፈቅዶ ነው የሚናገረው። የመጨረሻ ትክክለኛ ክርስትና መምሰል ካለበት እንደዚህ በጣም መዝሙረ ያሬድ እያደመጠ ከሆነ በጣም የተማርኩበት ልጅ ነው። በጣም ትንሽ የባለችኝ እንጥፍጣፊ ትህትና እኔ ሞር ትሁት መሆን የምፈልግ ልጅ ነኝ። ገባሽ? ኦሬዲ እኔ በዓለም ያለው ልጅ ነኝ። ወደ አንቺ ስመጣ ይሄ ያለኝን ዓለማዊ ባህሪ ትቼ ወደ ትሁቶች መንደር መምጣት ነው የምፈልገውና በጣም ከተገረምኩበት ሰው ማለት ነው። የሚያምነው እምነት እሱን በዚህ ደረጃ ትሁት ካደረገው ማለት ጀምረሽ ገባሽ? እሱ በጣም ደስ ብሎኛል። እንትና ዮሐድ የሚባልም ልጅ እንደዚሁ መጥቶ ነበር። ዮሐድ ሁለቱ እንደውም በጣም ይገርሙሻል ሲከባበሩ ማለት ነው። አንዳቸው ከአንዳቸው ጋር ኤፍሬም ባለ ጊዜው በጣም የሚገርም ልጅ ነው። በጣም ትሁት ልጅ ነው። ሉትራን ከሞሪስ በፊት ምን ነበር ሸገር? ያው የወንጌል አማኝ ነኝ የነበርኩት። ብዙ የኔ እምነት ከነሱ ጋር ስለሚስማማ ነው በብዙ ነገር በምጽአት ሳይሆን ሉትራን እና ወንጌል አማኝ ይለያያሉ እንዴ? ሲሱ ትንሽ ልዩነት አለ። እኔ ስመለስ ቲክቶክ ስመለስ እንደዚህ ይጠብቀኛል ብዬ በፍጹም አላሰብኩም። ጌታ ምስክሬ የምር ዩ ሲሪየስ ልዩነት አላቸው። ትንሽ ነው ግን ብዙ አይደለም ማለት እንደ ግልጽ እኮ ነው። ለምሳሌ ፔንቴኮስታል እና ኢቫንጀሊካል ልዩነት አለ። ልዩነት አላቸው ማለት እኛላ አሁን እኔ ወንጌል አማኝ ነበርኩ ግን አሁን ሉትራን ነኝ እያልሽ ስለሆነ እኮ ግራ ገብቶኛል። አይ ወንጌል አማኝ ነበር
ሳይሆን ያው በወንጌል አማኝ ውስጥ ነበርኩኝ ነው ግን አሁን ደግሞ አሁንም እኮ ወንጌል አማኝ ማዕቀፍ ውስጥ ነው ያለችው። እሱንማ ልክ ነው ግን አሁን እኮ እኔ እኮ ያዘነገጠኝ ትናንት ወንጌል አማኝ ነበርኩ ዛሬ አይደለም አይነት ነገር ስትናገሪ እኮ ሳይ ገርሞኝ እኮ ታይስ ይሶ እንደዛ ላልኩም ትናንት ወንጌል ዛሬ እንደዛ ሳይሆን አንዴ እኔ ምንሽ ከታች ቤኪ ምን በድለሽ ነው? በጣም እየተናገረሽ ነው። ቤኪ ማን ነው? ቤኪ ይሄ ቤኪ የሚባለው ፔን ላድርግልሽ። ቤኪ አይ ዶንት ኖ እንጃ ብዙ እኮ አላውቅም። በጣም እየተናገረች ነው። አብዳለች ይላል። እኔ ግራ ገባኝ እንዴ አይ ቲንክ ከነ ኤርሚያስ ጋር ከዋለ እንደዛ ይላል መሰለኝ። እዛ ጋርቻው ብዙ ጊዜ ተናግረው ነው ተጋ ከነሱ ጋር ከሆነ ልክ ነው ይላል እንደዛ። እዛ ሲሆን ምን መድኃኒቱ ነው የዛ ጋር የሚወስዱት ነገር አለ ነው የሚከተቡት ነገር አለ እዛ ሲሄዱ ሰበር ዜና ባለማዕተብ ኦርቶዶክሳዊ የሆነ በሙሉ ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር እናድርገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታበታለች በዚህ ግለሰብ ላይ። ስለዚህ ክስ መመስረት ብቻ አይደለም ክሱ ፍሬ እንዲያመጣ ሁላችንም ድምጻችንን ልናሰማ ይገባል። ከቤተክርስቲያኗ የሕግ ክፍል ጋር በመሆን ክሱ እንዲጸና በሕግ መፍትሄ እንዲሰጠው ሁላችንም ድምጻችንን ልናሰማ ይገባል። በተሰጠን በዚህ ፕላትፎርም ላይ እያየነው ሲሳደብ ነበር፣ እያየነው ሲራገም ነበር፣ እያየነው ቤተክርስቲያን እንደፈለገ ሲያበሻቀጣት ነበር። ስለዚህ በሕግ መጠየቅ አለበት። ሁላችሁም ይህንን ቪዲዮ አቅም ስጡት። ቪዲዮ እየሰራችሁ የሕግ አካላቶች እንዲሰሙን እንዲያዳምጡንና ከሕግ ክፍሉ ጎን እንድንቆም ዛሬ ላይ ያስፈልጋል። ማርያምን ነው የምላችሁ እንዳይቆጨን። ይሄ ሰውዬ በሕግ መቀጣት አለበት። ፈለገ ልደት ቃል አንድ ደግሞ ጋዲሳ የሚባል ልጅ አኪለ በጣም ነው የምወዳቸው። ለምን እንደሆነ ታውቃለህ? አትሊስት መጽሐፍ ቅዱስን በድፍረት ያስተምራሉ በገባቸው በተረዱት ልክ ወንድሞቻቸው ሴቶች ወንዶች እንዲረዱ የእውነት ሲሪየስ የእውነት ኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስን አታውቅም በሚለው ሁኔታ ወጣቶች መጽሐፍ ቅዱስን በሚገባን በምንረዳው ቋንቋ ሰዎች እንዲረዱት አድርገዋል። በጣም ጀግና ናቸው። ሐሳባቸው አስተምሯቸው ባይስማማኝ እንኳን በደንብ አፕሪሼት አደርጋቸዋለሁ እና ሊቀጥሉበት የሚገባ
ትክክለኛ ምሳቤ ላይ ናቸው። በራይት ትራክ ውስጥ ነው ያሉት የእውነትና አሪፍ ልጆች ናቸው። የእውነት ሲሪየስሊ ሊደገፉ ይገባል። በነገራችን በጣም አሪፍ ነው። በነገራችን ላይ እነዚህ አሁን የጠራሃቸው ልጆች ቲክታክ ላይ ስለወጡ ስለሰማህ እንጂ መቼም አባትህ ካህን ናቸው ታውቃለህ። ለአንተ አልነግርህም። ቤተክርስቲያን ስትመጣ የኔ ዘመን ሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ ኢየሱስን ሲያወሩ ሰምቻለሁ። መጽሐፍ ቅዱስ ገልጠው ሲነጋገሩ ሰምቻለሁ። አባትህ ካህን ሆኖ ቤተክርስቲያን አልወሰዱህም ነበር? ዳድ ሄጃለሁ። ለምን አልሄድኩም? እኔ ግን ኦርቶዶክስን እኔ አሁን ኦርቶዶክስ ነበርኩ ለማለት አሳፍረኛል። ምክንያቱም አላውቅም። የማላውቀውን ነገር ነበርኩ አይደለም። በቃ አሁን ቻው። በቃ ያው ወንድሜ እኛ የተጠመቁ እህትና ወንድሞች ስላሉ ከነሱ ጋር ልንዘምር ነው። ቻው። ሎርድ ነው። እሺ ዘምር ይሁን። ስለዚህ እነዚህ ልጆች አንተንም ጨምሮ መጨረሻ ላይ አንብበው ጴንጤ እንደሚሆኑ አምናለሁ። እቺ ልጅ ልኳን እናሳያታለን። ማርያምን አቅም ስጡት። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እናንተ ቤተ እምነት ውስጥ የሚደረገውን ነገር ይኸው በእናንተ አማኝ ምስክርነት ላሳይሽ። I never forget የጠነጠጥኩ ጊዜ ለባሉ ድምቀት ጠነጠጥኩላችሁ። ሳኖዜ ነው። I went there, they got a church, beautiful ladies. ሄድኩ። what happened was ከጎን የተቀመጠችው ቆንጅዬ ዳሌ ያላት ቀይ ነው የለበሰችው። ቀይ ጫማ፣ ቀይ ቦርሳ፣ ቀይ ሊፕስቲክ ሁሉ ማች ያደረገ ነው። ማስታውሰው ጥቁር ለብሳለች። ውስጥ ትንሽ ከፈት ያለ ነው። ሲያንቀዘቅዘኝ እጄ አጠገቧ ዱቅ አልኩል። ምናልባት ምን ይታወቃል ብዬ ማለት ነው። ከዛ በኋላ ተጸልዬ ምናምንና ቆምንና እጅ ለእጅ ተያይዛችሁ ጸልዩ ተባለ። እኔ አላርፍም፣ እመቤቴን አላርፍም። ቺኳ የእጇ ለስላሴ ውሃ ነው የሚያረግ። ሲሪየስሊ ባገኘው አጋጣሚ ልንገርሽ ነው ነገ መጠየቅ ስለማልፈልግ ፋሲካ ጌታ ኢየሱስ ክርስቶስ ስለ ኃጢአትሽ የዛሬ 2000 ዓመት በመስቀል ላይ ርቃኑን ተሰቅሎ ሞቶልሻል። ደሙን አፍስሶልሻል። መዳን በሌላ በማንም የለም። ከሰማይ በታች የተሰጠ ስም ኢየሱስ ይባላል። እና ታዲያ ለኔ ብቻ ብሏል ሞተ ለሁላችንም አንዴ ለሁሉም ነው የሞተው። ለሚያምኑበት ግን የዘላለም ሕይወት ይሰጣል። አረ እኔ ከሱ ውጪ ማን አለኝ? እኔ መድኃኔዓለም የድንግል ማርያም አንተ እኔ እኮ ናው ይፈልጋል። እሺ እንዳልክ ልንገርህ ነገር ዲስኮል ብቻ እኮ ነው የማረገው። ይከፋኝ አሁን አንጀቴን ሲብሰው ገብርኤል እያረ የትነከላለው በቃ ሚስኮል ገብርኤል አሁን ክርስቶስን ጋይስ አረ በቃ ሚስኮል ነው ከኔ ረን ካረኩ ረን ቼክ ኮል አይ የሚሰማ የሚመልስ እግዚአብሔር ነው ብዬ ነው አምናት አምብሽ አንድ ነገር ልንገርሽ። ይሄን ልብሽን ጠብቂ እሺ። በጣም የዋ በጣም ምስኪን ነሽና እባክሽ ልብሽን ጠብቂ እሺ። ሆዲያ ግን በየሃይማኖትህ ልንገርክና እኔ ስለ ሃይማኖትም ስለ ሃይማኖት አላወራሁም። እኔ ስለ ኢየሱስ ነው አውራት አይመችኝም። ሃይማኖት አላልኩም። ሃይማኖት የግል ቆይ ልንገርክ የግል ነው ግን የሆነ ነገር ልንገርክ ሃይማኖት ብቻ አያተርፍክም። የእግዚአብሔር ነው የሚያድነው። ልክ እኮ ነሽ። ና ሃይማኖት ብቻ አያተርፍክም። ትክክል ስራክ ነው የሚያወጣው። ስንሄድ ስንሞት አሉ የድሮ ሰው ሞቶ የመጣ ሰው ያለው ልንገርክ ስትሄድ እጅክ እንዳለ ከሰረክ ይሄ እጅክ ሰርቅ ያለው ከከሌ ስር ብሎ ያወራል። ክርስቶስን ሰው ካማከን አሁን ሰው ሐሜት ለምጀን ሲያማኮን ይምላስክ ያወራላል። ይሄ አይ ያየከውን አሁን ፍቅረኛቱ ወይ ሚስትክ ላይ ካመነዘር የሀቢባይኖች ማይሄኔ ስንት እንደሚያወራ ነው የሚያውቅ። ሁሉ የሰራከውን ስለዛ እዚህ አንደኛ ሰው መግደል ኃጢአት ነው። የሰው ሀቅ መብላት ሰው ማማትም ኃጢአት ነው። ሰው ላይ ማመንዘር ማለት ባልክን አሰኝተህ አሁን ለምሳሌ ባልካሌን ባሌና አሰኝቼ ከሌላ ውሽሜ ማለት ነው። እሱ መጥፎ ነው። መስረቅ፣ መዋሸት፣ የሰው ብር መብላት፣ ሰው መግደል፣ እንስሳ መግደል። እኔ አንድ ዶሮ ገድያለሁ ድሮ ኦማን እያለሁ እሱን ንስሐ ገባለሁ። እንስሳ መግደል ኃጢአት ነው። የክርስቶስ እስቲ ሁለቱም ባህሪያት ንገረኝ።
የዋህም ነኝ እንዳለ የዋህናት ህይወት ነው። እንዲቻላል እንዴ አቦ ሁላችሁ ውጡ በቃ ሁላችሁ ይቻላል እንዴ ቤተ ክርስቲያን አንተውም ከቶ የሰጠንን በደሙ መስርቶ የሰጠንን ጌታ በመስቀሉ አታምታታም ስልህ ጌታን አለማዳኑን ባታመን ኢየሱስ ክርስቶስ ታምረ ማርያም ላይ ነው የሚለው እሱን አለማዳኑን ባታመን ቅዱሳንን ባታመን በማርያም ምልጃ እስካመንክ ትድናለህ ብለው ነው የጻፉት። ትድናለህ በማርያም ምልጃ ብቻ ማመን ያድንሃል ብለው ነው የተናገሩት ቃል በቃል። ጌታን ማመን አይጠበቅም። ዳንዳን ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ከተሽቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነይ በደመና በሏት